ስንተኛው ሳምንት? አራተኛው። ስንተኛው ሳምንት? አራተኛው ሳምንት ነውና እግዚአብሔር የተመሰገነ ይሁን። በዚህ ዕለት የተነበበው ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 5 ስለሆነ እኔ የምለውን ቃል ድምፃችሁ ከፍ አድርጋችሁ ከኔ ጋር ትላላችሁ። ወደፊት በሉሲ። ወደፊት አልሰማም። ወደፊት ኃጢአት እንዳትሰራ። ምን እንዳትሰራ? መቼ? ወደፊት። መቼ? ወደፊት ምን እንዳትሰራ? ኃጢአት እንዳትሰራ። የዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ የተጻፈ ቃል ወደፊት ኃጢአት እንዳትሰራ ይላል። የትምህርቱ ዋና መሰረታዊ ዓላማ እግዚአብሔር ካዳነን በኋላ፣ እግዚአብሔር ከፈወሰን በኋላ፣ እግዚአብሔር ነገራችንን ከለወጠልን በኋላ ያንን የተደረገልን ስራ ረስተን ወደፊት በኃጢአት እንዳንቀጥል ማስተማር ነው። ይሄንን ቃል የተናገረው ኢየሱስ ክርስቶስ ነው። ማን የተናገረው? ማን የተናገረው? እስኪ ለዚህ በሽተኛ የተናገረ ለኔና ለእናንተም እሱ ይናገር። አሜን። ታሪኩ እንዲህ ተብሎ የተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድን ፋሲካ ለማክበር ወደ ኢየሩሳሌም ወጣ ይላል። ወዴት ወጣ? ኢየሩሳሌም ማለት የሰላም ከተማ ማለት ነው። እስኪ ወደ ሰላሟ ከተማ እኔንም እናንተንም ወደዛ ይዞን ይውጣ። አሜን። ምክንያቱም ሰላም ያለበት ሀገር ጠፍቷል። ሰላም አጥቶ ሁሉ ነገሮች ሁሉ ተደበላልቀዋል። የአይሁድን ፋሲካ ለማክበር ኢየሱስ ወደ ኢየሩሳሌም ወጣ ይላል። ወደ ኢየሩሳሌም ከወጣ በኋላ እየሰማችሁ ነው? እየሰማችሁ ነው? አደራችሁን በስላሴ ይያችኋለሁ። ጎንና ጎን ወደ አታው ካልተመቻችሁ ነው ችግር የለው። ምክንያቱም እዚህ የሚነገረው የእግዚአብሔር ቃል ነው። የማቃል የእግዚአብሔር እኛ እድለኞች ስለሆን ነው እንጂ መላእክት እንኳን በፍርሃትና በመንቀጥቀጥ ይቆማሉ። ምክንያቱም አንተ ፊት የሚቆም ማንነት የለንም ብለው እኛ ደግሞ ኃጢአታችንን ተሸክሞ ገመናችንን ሸፍኖ ብዙ ችግራችንና ጉድፋችንን ከርኖ እቤቱ ከሰበሰበን ማንን መስማት አለብን? እግዚአብሔር። ግድ የላችሁ ቤት ያለው ይቆያል። ስናወራ እናድራለን፣ ስናወራ እንውላለን። ችግር የለም። እችን ደቂቃ ግን ለእግዚአብሔር ሰጠን። እግዚአብሔር የሚናገረንን ብቻ እንድንሰማ መንፈስ ቅዱስ ያግዘን። አሁን ብዙ ጊዜ ችግሩን የእግዚአብሔርን ቃል እንዳንሰማ ሰይጣን ወደኛ ይመጣል። የማንን ቃል እንዳንሰማ? ይሄንን ጥንተ ጠላት ሰይጣን በእውነት በመስቀሉ ኃይል ቀጥቅጦ ከእግራችን በታች ይጣልልን። አሜን። ስለዚህ ወደ ትምህርታችን ስንመለስ ኢየሱስ የፋሲካን በዓል ለማክበር ወደ ኢየሩሳሌም ወጣ ይላል። ወደ ኢየሩሳሌም ከወጣ በኋላ የበጎች በር በሚባለው ስፍራ፣ የምኖች በር? የበጎች በር የሚባል ስፍራ በጎች ለመሳይት የሚገቡበት የሚወጡበት፣ በዚያ አካባቢ በሽተኞች ተከማይተው የሚቀመጡበት ቤተ ሳይዳ የምትባል መጠመቂያ ነበረች ይላል። ምን የምትባል? ቤተ ሳይዳ። ቤተ ሳይዳ። ቤተ ሳይዳ ማለት የምህረት ቦታ ማለት ነው። የምን ቦታ? የምህረት ቦታ። በዚህ ቦታ ላይ አንዲት መጠመቂያ ነበረች። እዛ ጥምቀቷ ቦታ ግን ብዙ ሰዎች ይቀመጣሉ፣ ብዙ በሽተኞች። አንዳንዶቹ የሚያነክሱ ናቸው። ምን የሚሉ? ምን የሚሉ? አንዳንዶቹ አይነ ስውራን ናቸው። አንዳንዶቹ በእባጭ የተመቱ ሰውነታቸው የተደበለበለ ነው። አንዳንዶቹ ደግሞ ሰውነታቸው የሰለለ የከሳ መቆም መሄድ የማይችሉ ናቸው። ሌሎቹም በሽተኞች በዚህ ቤተ ሳይዳ በምትባል ስፍራ ተሰብስበው ለመዳን ይጠባበቁ ነበር ይላል። ምን ለማለት? ለመዳን። ምን ለማለት? ለመዳን። መቼም እዚህ ውስጥ ብንጠየቅ እኔ በሽታ የለብኝም የሚል ሰው አይኖር። እኔ እንደው ከበሽታ ንጹሕ ነኝ፣ የተገላገልኩኝ ነኝ፣
አንድ ቀንም አሞኝ አያውቅም ብሎ በድፍረት የሚናገር ሰው አይደለም። እኛ ከአፈር ስለተሰራን ከአፈር ስለተበጀን በሽታችን ይለያይ እንጂ አልፎ አልፎም ቢሆን እንታመማለን። ምን እንላለን? እንታመማለን። በዚህ በቤተ ሳይዳ ግን ብዙ ሰዎች ተሰብስበው ይቀመጣሉ። በሽተኞች ናቸው። የሚያነክሱ ይቀመጣሉ። ደግሞ መሄድ የማይችሉ ልምሾች ይቀመጣሉ። አይነ ስውራን ይቀመጣሉ። የሚያነክሱ ይቀመጣሉ። የተለያየ በሽታ የያዛቸው ሰዎች በዚህ ቤተ ሳይዳ በምትባለው በመጠመቂያ ስፍራ ተሰብስበው መዳናቸው ይጠባበቁ ነበር። የሚድኑበት ደግሞ ምክንያት ያችን መጠመቂያ ስፍራ ወይም ያችን የተከማቸችዋ የእግዚአብሔር መልአክ መጥቶ ያንቀሳቅሰዋል ይላል። ምን ይለዋል? ምን ይለዋል? ያንቀሳቅሰዋል። ውሃውን ያማተዋል። ቶሎ ብሎ ሮጦ የገባ ከበሽታው ይድናል። ከምኑ ይድናል? ከበሽታው። ቶሎ ብሎ የገባ ቶሎ ብሎ የእግዚአብሔር መልአክ ሲያማታው ቶሎ ብሎ ቀድሞ የገባ ሰው ወዲያውኑ ይፈወስ ነበር። ምክንያቱም መልአኩ ከሰማይ ወርዶ ውሃውን ማንቀሳቀሱ ውሃውን ለመባረክ ነው። ውሃውን ምን ለማድረግ? ለመባረክ። ምክንያቱም እናንተ የምትጠመቁበት ጥምቀት እና በቤታችን ያለው ውሃ ልዩነት አለው። ይሄ የእግዚአብሔር መንፈስ ያለበት ውሃ ነው። የማ መንፈስ? የማ መንፈስ? የእግዚአብሔር መንፈስ ስላለበት ነው ሰው የሚፈወሰው። ምክንያቱም መልአኩ ካላናወጠው፣ መልአኩ መጥቶ ውሃውን ደግሞ ካላንቀሳቀሰው ማንም ቢገባ አይፈወስም። ልክ መልአኩ መጥቶ ግን ውሃውን ሲያንቀሳቅሰው ቶሎ የገባ ሰው ይፈወስ ነበር ይላል። እስቲ መድኃኒዓለም እኛንም ይፈውሰን። አሜን። እዚህ ቦታ ላይ ግን አንድ ሰው ነበር። መጻጉዕ ይባላል። ማን ይባላል? መጻጉዕ። ማን ይባላል? መጻጉዕ ይባላል። መጻጉዕ ማለት የስሙ ትርጉም በሽተኛ ማለት ነው። ምን ማለት ነው? ምን ማለት ነው? በሽተኛ ማለት ነው የስሙ ትርጉም። አባትና እናቱ ወላጆቹ ያወጡለት ስም አይደለም። የአካባቢው ሰው ነገም ተነጎዳም ደግሞ በየዓመቱ ሲመጣ እዛ ስለሚያገኘው ይሄ ሰውማ በሽተኛ ስለሆነ ስሙ መጻጉዕ ይባል አሉት። ማን ይባል አሉት? መጻጉዕ። ይሄ ዕለት መጻጉዕ ተብሎ ተጠርቷል። በሱ ስም ተሰይሞለታል። ምክንያቱም ዛሬ እኔና እናንተም ብንሆን ስማችንን አናውቀው። ምናችንን አናውቀው? ስማችን። ዛሬ ሁለት አይን አለን። ምናልባት እግዚአብሔር ያድርግብንና ድንገት አይናችን ቢጠፋ ያ አንድ አይናው ተብሎ ሌላ ስም ይሰጠናል። እውነት አሰጥ? እውነት። ድንገት አንዱ እግራችን በችግር ምክንያት ቢጎዳና ብናነክስ ቅጽል ስም ይሰጠናል። ያ አንካሳው ተብለን። ስለዚህ ሰውየው ስምህ ማን ነው ቢባል ስሜን አላውቀውም ማለት። ስሜን ምን አለለም? አላውቀውም። ያቺ በሽተኛዋ ትባያለሽ፣ ያ በሽተኛው ይባላል። ለዚህ ነው መጻጉዕ የቤተሰቦቹ ስም ሳይሆን ሰዎች ተቀጽላ ስም የሰጡት ነው። ይሄ ከበሽታው የማይድን ሁልጊዜ በሽተኛ ስለሆነ ስሙን መጻጉዕ አሉት። ማን አሉት? መጻጉዕ። ይሄ ሰውዬ በዛ መጠመቂያ ስፍራ በዛ በቤተ ሳይዳ መታመም ከጀመረ በአልጋ ላይ ከተኛ 38 ዓመት አስቆጥሯል። ስንት ዓመት? 38። ስንት ዓመት? 38 ዓመት። ስንናገረው ቀላል፣ 38 ሰከንድ በበሽታ መቅያት ከባድ። 38 ደቂቃ በሽተኛ ሆኖ አልጋ ላይ ተኝቶ መቆየት አስቸጋሪ ነው። ይሄ ሰው ግን አማራጭ ስለሌለው አልጋው ላይ 38 ዓመት ተቀምጧል። ስንት ዓመት አልኳችሁ? ስለዚህ የአንድ ሰው እድሜ እንኳን ቢለካ ወደ ጎልማሳነት እስኪመጣ ድረስ እዛው ተቀምጧል። 38 ዓመት ሲቀመጥ በአልጋ ላይ ሲተኛ ሌሎች ከኋላው እየመጡ እየዳኑ እየተፈወሱ ይሄዳሉ። ይሄ ሰውዬ ስጋው ብቻ አይደለም የታመመው፣ አይምሮውም ታሟል። ምክንያቱም ከኋላው እየመጡ እየተፈወሱ እየሄዱ፣ ከኋላው መጥተው እየዳኑ እየሄዱ፣
ከኋላው መጥተው ጤናቸውን አግኝተው ወደ ቤታቸው እየተመለሱ እየሳቁ ሲሄዱ ልቡም ሰውነቱም በሽተኛ ሆኖ በአልጋ ላይ ተኝቶ ቀርቷል። ይሄ ሰው ነው እንግዲህ እዛ ጸበል ቦታ ላይ ተቀመጠው። ያቺ መጠመቂያ ደግሞ 5 እርከን አላት። ምክንያቱም 5 እርከኑ አሁን በቤተ ክርስቲያን የ5 ጾታዎች ምሳሌ ነው። ምክንያቱም ሕፃናት አሉ፣ ወጣቶች አሉ፣ አረጋውያን አሉ፣ ሴቶች አሉ፣ ወንዶች አሉ። እነዚህ ሁሉ መጥተው ደግሞ ይጠመቃሉ። ደግሞ በሌላ እነዚህ 5 እርከኖች የ5ቱ አዕማደ ምስጢር ምሳሌ ሆኖ ተጠርተዋል። በሌላው ሁኔታ ደግሞ እነዚህ 5 እርከን የተባሉት በቤተ መቅደሱ የሚያገለግሉ 5ቱ ቀዳሾችን ደግሞ ይወክላሉ። ስለዚህ በበጎች በር ስለሆነ ኢየሱስ ክርስቶስ በሰዎች በር ሳይሆን በበጎች በር ገባ ይላል። በምን በር ገባ? በምን በር ገባ? ለምንድን ነው ኢየሱስ በበጎች በር የገባው? ለምን በሰው በር አልገባም ካላችሁ እንዲህ ተብሎ ተጽፏል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። የማበግ የእግዚአብሔር በግ ኢየሱስ በግ ተብሎ ተጠርቷል። መድኃኔዓለም በግ ተብሎ ተጠርቷል። ለምንድን ነው በግ የተባለው ካላችሁ በግ የዋህ ነው። በግ ምንድን ነው? አልሰማሁም። የዋህ ነው። አሁን መድኃኔዓለም የዋህ ስለሆነ በግ ተብሏል። በግ አመሉ ሸጋ ነው፣ ጸጉሩ ለስላሳ ነው። ኢየሱስ ክርስቶስም ደግሞ ማንም ቢናገረው ማንም ቢሰርበው መልስ ያልመለሰ በእውነት የጧፍ ኩስታሪ የማያጠፋ ደግሞ የተቀጠቀጠ ሸምበቆ የማይሰብር ዝግ ያለና ዝም ያለ የዋህ በግ ነው። ለዚህ ነው በበጎች በር ገባ። ልክ ሲገባ ይሄንን 38 ዓመት አልጋ ላይ የተኛውን ሰውዬ ኢየሱስ አየው ይላል። እስቲ መድኃኔዓለም እናንተንም ይያችሁ። አሜን። ቢያይና አይሻልም? አይሻልም? ሰውማ አይቶና አሽፎብን አለፈ። የገዛ ዘመኔ የልቤ ሰው ያለው ተመልክቶን ደግሞ እንዳላየ አንገቱን ዞር አድርጎ አልፎን ሄዷል። ይሄ ሰው ግን ልክ እንደተኛ ኢየሱስ አየውና አዘነለት ይላል። ምን አለለት? ሲመድኃኔዓለም ለእኛም ይዘንልን። ብዙ የሚያሳዝን ታሪክ ስላለ ዛሬም በተለያየ በሽታ ታስሮ ያለ ወገን ስላለ አሁን ወደዚህ ሰው ጠጋለና እንዲህ አለ፣ ልትድን ትወዳለህን አለ። ምን ልትል? ልትድን ትወዳለህን አለና ጠየቀው ይላል። ለምን? እግዚአብሔር ወልድ ኢየሱስ ክርስቶስ አስገድዶ ሳይሆን አስፈቅዶ ይፈውሳል። ምን ብሎ ሳይሆን? አስገድዶ ሳይሆን አቤት፣ እንደዛ ነው የሚፈውሰው። ለዚህ ነው ጳውሎስም ሲናገር በፍቅር ልግዛችሁ ወይ በበትር ልግዛችሁ ይላል። ስለዚህ አስገድዶ ሳይሆን አስፈቅዶ ስለሚፈውስ ልትድን ትወዳለህን አለና ይሄን 38 ዓመት የተኛውን ሰው በትህትና ጠየቀው። ትሁት ስለሆነ እሱ ሰው ወዳጅ ስለሆነ፣ ሰውየው ግን አዎ መዳን እፈልጋለሁ አይደለም ያለ። መዳን የሚችልበትን መንገድ ስለተዘጋበት እንዲህ አለ፣ ጌታ ሆይ እኔ እኮ እንዳልድን ወይ አቅም የለኝም ወይ ሰው የለኝም አለ። ወይ ምን የለኝም? ወይ አቅም የለኝም ወይ ሰው የለኝም። ጉልበት ኖሮኝ ልክ የእግዚአብሔር መልአክ ውሃውን ሲያንቀሳቅሰው ሮጬ እንዳልገባ ጉልበት የለኝም። ወይ ሰው ተሸክሞኝ ወደ ጸበሉ ቦታ እንዳያስገባኝ ሰው የለኝም አለ። ምን የለኝም? አልሰማው። ሰው የለኝም። አንዳንዶቻችሁ እኮ ሰው የለኝም ትላላችሁ። እኔ እኮ ሰው የሚባል አይበረክትልኝም፣ ሰው ለኔ ሲሆን ይጠምብኛል፣ ሰው እኔን አያየኝም ብላችሁ ልታስቡ ትችላላችሁ። ይሄንን ሰው ወላጅ ቤተሰቦቹ
የገዛ ወንድሞቹ የቅርብም የሩቅም ዘመዶቹ ይሄንን ሰው እንደወደቀ ዕቃ ጥለውታል። ለዚህ ነው ነቢዩ ዳዊት ቀብጹኔ እምልብ ከመ ዘሞተ ወኮንኩ ከመ ነዋይ ዘተሃብሎ ይላል። እንደ ሞተ ሰው ከልብ ተረሳሁ ይላል። ምን እንዳለ ሰው አልሰማው? እንደ ሞተ ሰው ከልብ ተረሳሁኝ፣ እንደማይጠቅም ዕቃ አውጥተው ጣሉኝ ይላል። ሰው እንደዚህ ነው። ከታመማችሁ ጠያቂ የላችሁ። ምንም ትርፍ የለውም ብለው ካሰቡ አውጥተው ይጥሏቸዋል። አሁን ወደዚህ ሰው ነው ጌታ የመጣው። ሰው ወደሌለው ሰው ነው ሰው ሆኖ ክርስቶስ የተወለደው። እውነት ነው። ከሰው ተወልዶ ሰው ሆኖ መጥቶ ከሰው ማንነት ከወንድና ከሴት ዘር ተወልዶ ዓለምን የሚያድን ሰው የለም ማለት ነው በሌላ ትርጉም። ስለዚህ ሰው የለኝም ወይ ጉልበት የለኝ ወይ ሰው የለኝ። ለዛ ነው 38 ዓመት ሙሉ አልጋ ላይ ተጣብቄ ሰውነት ያለቀው ሞራል የወደቀው ለዛ ነው። ስለዚህ ሰው የለኝም ማለት ሰው ለሌለው ይሄ ሰው ግን መድኃኒዓለም ሰው ሆነና ወደሱ መጣ። እስኪ ወደሱ የመጣ መድኃኒዓለም ወደኛ ይምጣ። አሜን። ሰው የለኝም ላላችሁት፣ ጎረቤት የለኝም ላላችሁት፣ የሚረዳኝ አጥቻለሁ ላላችሁት፣ በሰው ተጠልቼ ተገፍቻለሁ ላላችሁት ሰው ሆኖ መድኃኒዓለም ወደ እናንተ ይምጣላችሁ። አሜን። ለዛው በችግር ጊዜ ነው እሱ የሚመጣው። ባለቀ ሰዓት ይመጣል እሱ። ሊመሽ ሲል ይመጣና ጨለማችሁን ያነጋል እሱ። ስለዚህ መጣና ሲጠይቀው ጌታ ሆይ መዳን እንኳን እፈልግ ነበር፣ ወይ ጉልበት የለኝ ወይ ሰው የለኝ። ይሄው ስንቱ ሰው ከኋላ እየመጣ ተፈውሶ ሄዳል። አሁን እዚህ ጸበል ቦታ ብዙ ዓመት ያስቆጠሩ ወገኖቻችን ይኖራሉ። እውነት ሐሰት? እውነት ሐሰት? እውነት። ምነው እኔ አልፈወስ አልኩኝ፣ ምነው እኔ አልድን አልኩኝ፣ ምነው እኔ እንዳው ነፃ መውጣት አልችል አልኩኝ ብለው ዛሬም ቢሆን በዚሁ ስፍራ ላይ የሚያለቅሱ ብዙ ሰዎች አሉ። አንድ ቀን ግን ጌታ ያያቸዋል። ማን ያያቸዋል? እግዚአብሔር። ቢዘገይም እንኳን ይመጣልና በትዕግስት ጠብቀው ይላል። ይሄ ሰው ለአንድ ቀን ፈውስ 38 ዓመት ቆይቷል። ብዙ ሰው ከኋላ እየተፈወሰ ሲሄድ ይሄ ሰው አሁንም ክርስቶስን በተስፋ ይጠብቃል። አሁን ሰው የለኝም ሲለው ግድ የለህም ማለት አልጋህን ተሸከምና ሄዳለሁ። ምንን ተሸከምና? አልጋህን። አልሰማው? አልጋህን። አንድ በሽተኛ ሲድን እኮ ማገገም ያስፈልገዋል። እንዳው ምግብ እንኳን በልቶ አንዳንድ ነገር አግኝቶ ነው አንድ ሰው ቆሞ የሚሄደው። ክርስቶስ ግን እንዲህ አለው፣ አልጋህን ተሸከምና ሂድ አለ። ሌላ ማገገም ያላስፈልገውም። ምክንያቱም ቃሉ ኃያል ነው፣ ቃሉ ፈዋሽ ነው፣ ቃሉ መድኃኒት ነው። ለበሽተኞች ደግሞ አቅምና ጉልበት የሚሰጥ ኃይለኛ ስለሆነ አልጋህን ብቻ ተሸክመ ወደ ቤት ሂዳል። እዚህ መኝታ አንጥፈው ያሉትንም እንደዚሁ ይገላግላቸው። አሜን። አልጋህን ተሸክመ ፍራሽን ተሸክመ የሌሊት ልብስን ተሸክመ ወደ ቤት በሰላም ግባ ብሎ መድኃኒዓለም ይፈውሳቸው። አሜን። ተሸክመ ሂዳል። ያ ሰው ግራ ገብቶታል። ማን እንዳዳነው እንኳን አያውቅም። አልጋውን ተሸከመና ከተማ ላይ ሲሄድ ሰው ሁሉ ተመለከተው። ይሄ ያ በሽተኛው አይደለም እንዲያ? ይሄ ረጅም ዓመት እዛ ቤተሳይዳ ጸበል ቦታ መጠመቂያ ስፍራ ተኝቶ ያላል ነበር እንዴ? እንዴት አልጋውን ተሸክሞ አሉና ወደሱ ጠጋ ብለው እንኳን ደስ አለህ አላሉትም። እንኳን ምን አለ? ደስ አለህ። እንኳን ምን አለ? እንኳን ደስ አለህ አላሉትም። ይልቁንስ እንዲህ አሉት፣ አንተ ሰው በሰንበት ለምን አልጋ ትሸከማለህ አሉ። ለምን ትሸከማለህ አልጋ? ይኸውላችሁ ስትታመሙ ብዙ ሰው ይወዳቸዋል። እንኳን ታመመች የሚል በዝቷል። እንዲያው ሞቶ በቀረ ብለው እንኳን የእሱን ነገር አሳየ ብለው ስለት የሚያስገቡ ሰዎች አሉ። ለምን አልሞተም? ለምን አልሞተችም? ለምን ከበሽታዋ ተፈወሰች ብለው በእውነት በጣም የሚበሳጩ ሰዎች አሉ። አትፍረዱባቸው። በውስጣቸው ያለው ክፉ
መንፈስ ስለሆነ ነው። ምን አይነት መንፈስ? ክፉ መንፈስ። እግዚአብሔር ይሄን ክፉ መንፈስ ከውስጣቸው አውልቆ ይጣልላቸው። ከዛ ጠጋ ብለው ለምን ትሸከማለህ አሉት። ማን ተሸከም ማን ፈቀደልህ አሉት። እሱም እንዲህ አላቸው፣ ያ ያዳነኝ ሰው አለ። ምን ያለኝ ሰው? ምን ያለኝ ሰው? ያ ያዳነኝ ሰው፣ ያ የፈወሰኝ ሰው አልጋህን ተሸክመ ሂድ አለኝ አሉት። ስሙ ማን ነው አላቸው። ምኑ? ስሙ ማን ነው? እኔ አላውቀውም ማለት እንዳው ያዳነንን እንድናውቅ መድኃኔዓለም ያግዘን። አሜን። አሁን ብዙ ሰው በየጸበሉ ይዞራል፣ በየጸበሉ ይከራተታል። በየጸበሉ ይሄድና ማን ፈወሰ ማን አዳነ ሲባል እከሌ ፈወሰኝ የሚል ሞልቷል። ወይ አባ እከሌ ፈወሱኝ ይላል፣ ወይ ጠማቄ እከሌ ፈወሰኝ ይላል። እኛ የምናውቀው መጽሐፍ የተናገሩለት ማን የተናገሩለት? መጽሐፍ የተናገሩለት ነቢያት የመሰከሩለት ትናንትም ዛሬም ያለማገገሚያ በቃሉ ብቻ የሚፈውስ አንድ አለ። ስንት አለ? አንድ። ስንት አለ? አንድ። እሱ መድኃኔዓለም ይባላል። ማን ይባላል? መድኃኔዓለም። በምንም መንገድ ብትፈወሱ ማፈወሰ መድኃኔዓለም። ማፈወሰ መድኃኔዓለም። አሁን እዚህ አርሴማ ጸበል አለ ወይ የገብርኤል ጸበል ይኖራል። በገብርኤል ጸበል ላይ በእናታችን በቅድስት አርሴማ ጸበል ላይ በዛና በቅዱሳኑ ላይ አድሮ ስራ የሚሰራ ዘላለም ሥላሴ ይባላል። ማን ይባላል? ዘላለም ሥላሴ። ስለዚህ ፈዋሽ እግዚአብሔር ነው። ፈዋሽ ማን ነው? እግዚአብሔር። ስለዚህ ከኔ ፈወሰኝ እና ከኔ ፈወሱኝ የሚል አማርኛ የለም። በእነሱ ላይ በተሰጣቸው ጸጋ ቢፈውሱ እንኳን የሚፈውስ ማን ነው? አልሰማው። መጽሐፍ ሲናገር ፈዋሻችሁ እኔ እግዚአብሔር ነኝ ይላል። ፈዋሻችሁ እኔ ማን ነኝ? ይሄ አራት ነጥብ መደራደሪያ የሌለው። ስለዚህ ይሄ ሰው ግን አላወቀም። እንደገና በሌላ ሰዓት ኢየሱስ ይሄን በሽተኛ ሰው በመቅደስ አገኘው ይላል። በምን አገኘው? በመቅደስ። እስቲ መድኃኔዓለም በቤተ መቅደሱ ያገኘን። አሜን። ምክንያቱም ሰው በየጠንቋዩ ቤት እኮ እየዞረ ነው። እውነት አሰብ እውነት አሰብ። እስቲ ጠንቋይ ቤት ሄዳችሁ የምታውቁጃችሁን ከፍ አድርጉ። አቤት። እስቲ ጠንቋይ ቤት ሄዳችሁ የምታውቁ እጃችሁን አውጡ። እኔ አላውቃቸውም። እግዚአብሔር ያውቃል አያውቅም? ያውቃል አያውቅም? ስለዚህ ከራስ ጋር ድብብቆሽ መኖር አያዋጣም። በምንም መንገድ ቢሆን ሁሉን በእጁ የያዘ ዘላለም ሥላሴ ነው። ስለዚህ በመቅደሱ አገኘውና እንዲህ አለው፣ አሁን ኃጢአትህ ተሰርዮልሃል አለ። ምን ተሰርዮልሃል? ከኃጢአት ድነሃል፣ የባሰ እንዳያገኝህ አለ። ምን ያለ እንዳያገኝህ? የባሰ። ይሄኛው የሥጋ ሕመም ነው። ነፍስ በእሳት እንዳትቃጠል፣ ወደ ሲኦል እንዳትወርድ፣ በአጋንንት መንጋጋ ውስጥ ደግሞ እንዳትገባ፣ እረፍት የሌለው ሰላም የሌለው 38 ዓመት አይደለም ዘላለምህን በእሳት እንዳትቃጠል ወደፊት ኃጢአት አትስራ። ወደፊት ምን አትስራ? ኃጢአት አትስራ። እውነት እልሃለሁ ወደፊት ኃጢአት አትስራለና በል በሰላም ሂድ ብሎ ይሄን ሰው እንዲሄድ አደረገው ይላል። የዚህ ጊዜ አይሁድ ኢየሱስን ሊገሉት ይፈልጉ ነበር። ምን ሊሉ? ምን ሊሉ? ሊገሉት። ለምንድን ነው ሊገሉት የፈለጉት ካላችሁ ሰዎችን ይፈውሳል ብለው። ማንን ይፈውሳል? ሰዎችን። ለምን ትፈውሳለህ? ለምን ታድናለህ? ለምን በሽተኞችን ነፃ ታደርጋለህ? ለምን ለሰዎች ፈውስ ትሰጣለህ? ለምን ምስኪኑን ትረዳለህ? ለምን ሰው ለሌለው ሰው ሆነህ ነፃ ታወጣለህ? ብለው ኢየሱስን ሊገሉት ይፈልጉ ነበር ይላል። ነገር ግን እሱ ከነሱ ፈቀቅ ይል ነበረ። ጠየቁት እንደዚህ ብለው፣ በእውነት አንተ በሰንበት ሰው መፈወስ ተፈቅዷልን? ብለው ቢጠይቁት፣ አዎ ሰንበት እኮ ስለ ሰው ተፈጥራለች እንጂ ሰው ስለ ሰንበት አልተፈጠረም። ስለዚህ እስከ ዛሬ አባቴ ይሰራል አላችሁ። ማን ይሰራል? አባቴ ይሰራል። አባቴ እስከ ዛሬ ይሰራል፣ ደግሞ እኔም እሰራለሁኝ። አቁመን አናውቅም። ዓለም ከተፈጠረ ጀምሮ አይደለም ገና ወደዚህ ምድር ከመምጣቴም በፊት ከአባቴ ጋር ሆኜ እኩል የማድነው፣ እኩል የምፈውሰው፣ እኩል የምሰራው እኔ ነኝ አለና ነገራቸው ይላል።
ምክንያቱም እግዚአብሔር አብ እና ኢየሱስ ክርስቶስ አንድ ናቸው። በአካል ተለያዩ እንጂ ሰው በማዳን አንድ፣ በአምላክነት አንድ፣ በፈጣሪነት አንድ፣ ይሄንን ዓለም በመመገብ በማስተዳደር አንድ ስለሆኑ አባቴ ይሰራል እኔም እሰራለሁ አለና ይመለሰላቸው። እነሱ ግን እንዲህ ብለው ከሰሱት። ድውይ ይፈውሳል፣ ከእግዚአብሔር አብ ጋር እኩል ራሱን እኩል ያደርጋል፣ እኔ እግዚአብሔር ነኝ እያለ ራሱን ከፍ ያደርጋል ብለው ከሰሱት። እነሱ ቢከሱትም ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው። የማን ልጅ አልኳችሁ? የእግዚአብሔር ልጅ እግዚአብሔር ልጅ ምንድን ነው? እግዚአብሔር ነው። ለምን ካላችሁ የበግ ልጅ ምንድን ነው? አልሰማው። የበግ ልጅ ምንድን ነው? የሰው ልጅስ? የእግዚአብሔር ልጅስ? ስለዚህ ኢየሱስ ክርስቶስ ራሱ እግዚአብሔር ይሄንን በሽተኛ ነው ከላዩ ላይ ነቅሎ የጣለው። 38 ዓመት የተሸከመችውን አልጋ እሱ ደግሞ ለአንድ ቀን ተሸከመና ከተማዋን አዞራት። ትናንት የተኛችሁበትን ዛሬ ተሸክማችሁ ልትሄድ ትችላላችሁ። ስለዚህ ዛሬ ምድራችን በብዙ ነገር ታማለች። አገራችን በብዙ በሽታ ተይዛለች። የዘረኝነት በሽታ አለ። እውነት ሐሰት? እውነት ሐሰት? የእርስ በርስ መበላላት፣ የመነካከስ በሽታ አለ። ደግሞም ዛሬ የጦርነት በሽታ አለ። ራሱን የቻለ ደግሞ የተለያዩ በሰዎች ላይ ያሉ ብዙ በሽተኞች አሉ፣ ብዙ በሽታዎችም አሉ። ይሄንን በሽታ የዘረኝነት በሽታ፣ የጥላቻ በሽታ፣ እርስ በርስ የመገዳደል በሽታ፣ እርስ በርስ የመወነጃጀልን በሽታ ማን ያስወግድልን? አልሰማው። በሆነ ዘላለም ሥላሴ ያስወግድልን። ይችላል አይችልም? ይችላል አይችልም? ስለዚህ ነው ሰው የለኝም ብላችሁ ተስፋ አትቁረጡ። ሰው ብታጡ መድኃኒዓለም ሰው ሆኖ ወደ እናንተ መጥቷል። ዛሬም በሽተኞችን ይፈውሳል። ዛሬም በጸበሉ ሰዎችን ደግሞ በሽታቸው እንደ ልብስ አውልቆ በሰላም ሂዱ ብሎ በነፃነት ደግሞ ወደ ቤታቸው ይሸኛቸዋል። ስለዚህ መታገስን መልመድ አለብን። ይሄ ሰውዬ 38 ዓመት ቆየ። የኔ 1 ዓመት ሊሆን ይችላል፣ 6 ወር ሊሆን ይችላል፣ 3 ቀን፣ 4 ቀን፣ 5 ዓመት፣ 10 ዓመትም ሊሆን ይችላል። ግን አንድ ቀን እግዚአብሔር ይፈውሰኛል በሉ። ማን ይፈውሰኛል? እግዚአብሔር። ስለዚህ ተስፋ መቁረጥ እንደሌለብን ከዚህ ሰው መማር እንችላለን። ዛሬም ቢሆን እግዚአብሔር እንደሚፈውስ ማመን አለብን። ይሄንን ነው ደቀ መዛሙርቱም አይተው ይሄንን ስራውን ተመልክተው ብዙ ሰዎችን በስሙ አመኑበት ተብሎ ተጽፏል። ስለዚህ ዛሬም ቢሆን ሌላ ቦታ ከመዞር እግዚአብሔር የማይገኝበት ስፍራ ላይ ከመቅበዝበዝ በእውነቱ በቤተ ሳይዳ በሆነችው በቤተ ክርስቲያን መጥተን ፈውስ እንድናገኝ መንፈስ ቅዱስ ያግዘኝ። አሜን። ነቢዩ ዳዊት እንዲህ ያለ ያለው እግዚአብሔር ይረዳው ሳራት ለማሙ እግዚአብሔር በአልጋው ላይ የተኛውን ደግሞ ይረዳዋል ይላል። ምን ይለዋል? ይረዳዋል። ምን ይለዋል? ይረዳዋል። ሰው ለሌለው ደግሞ ወደሱ መጥቶ መኝታውን ያነጥፍለታል ይላል። ሰው የናቀውን፣ ሰው የጣለውን፣ ሰው የዘነጋውን ወደሱ መጥቶ እነሆ ደግሞ መኝታውን ያነጥፍለታል። አልጋው ላይ ደግሞ ተገኝቶ ብርታትንና ኃይልን ይሰጠዋል። ይሄ ሰው ርቦት ነበር። ይሄ ሰው ጤና ርቦት ነበር። ይሄ ሰው ከሰው እኩል መሆን ርቦት ነበር። ብዙ ዘመንም ቢያስቆጥር አንድ ቀን ግን መድኃኒዓለም ከሰው እኩል አደረገውና በሰላም መመላለስ ጀመረ ይላል። ይችላል አይችልም? ይችላል። ይችላል አይችልም? ከናፉ ጉያ ሐራ ጉያ ሰንበተ ከና ኑቲ ከን ያደኑ መጻ ጉጂ ለማ መጻ ጉጀቹን ሂከ መቃሳ ዱኩሰታ የቹራ ነሚቺ ኩን በከ ቀበላት ዮኪን ኢዶ ቤተ ሳይዳ ከን ጀደምቱቲ ወጎታ ሶዶሚ ሰዴት ጉቱ ሲራ ቂሴ ቱሬ ጀዳ ወጋ ቤካ ስን ጀዴ ሶዶሚ ሰዴት ኑቲ አፋኒን የሮ ሀሶፍኑ ሰልጳ ገሩ ወጋ ሶዶሚ ሰዴት ሚቲ ደቂቃ ሶዶሚ ሰዴት ቱሩን ነመ ዱኩሰቴ ዳፍ ባየ ረኪሳ ከናፉ ማቲ ቀባ ፊራ ቀባ ገሩ ነሚቻ ከነ ነምኒ ዱፌ ጋፈቱ tokkollee hin arganne gaafa dhukkubsattan namni isin hin gaafatu gaafa rakkatan namni isin cina hin dhaabbatu gaafa rakkattanii dhukkubsattanii yeroo cistan sireerratti yeroo ooltan namni tokko dhufee mee nagaa sifaa kennu mee si waaqayyo si haa fayyisu jedhellee waan gaarii kan isiniif hawwu dhabuu dandeessu. Kanaafuu waggoota 38 guutuu sireerraa erga ciisee booda
isa duba dhufanii namoonni baay'een xabala sanatti dhuuphamanii fayyanii deemu. Namichi kun garuu waggaa 38 guutuu karaa xabalaatti kan isa geessu dhuuphamee immoo akka fayyu kan isa gargaaru nama dhabee waggaa 38 guutuu sireerra ciisee gatamee ture jedha. Warra gatamaniif kan yaadu, warra dhukkubsatan fayyisuu kan danda'u, warra nama dhabaniif immoo namas kan isaaniif ta'u Waaqayyoon garuu namicha kana hin daganne. Maal hin taane? Hin daganne, hin raaffanne. Guyyaa tokko Yesuus Kiristoos karaa namicha Matsaabu jedhamu kana, karaa namicha dhukkubsataa kana Yesuus Kiristoos karaa isaatti dhufee jedha. Mee karaa keenya inni haa dhufu. Arjummaa isaatiin karaa keenyatti haa dhufu. Jaalala isaatiin karaa keenyatti haa dhufu. Qorichummaa isaatiin karaa keenyatti haa dhufu. Kanaafuu karaa isaatti dhufe akka jedhe yaa namichu jedheen fayyuu ni barbaadda moo jedheen. Maal barbaadda? Fayyuu ni barbaadda jedhee gaafate. Namichi kun akkas jedhe ani akka hin fayyine humna sin qabu nama sin qabu jedhe. Maal sin qabu? Humna sin qabu nama sin qabu. Ergamaan Waaqayyo dhufe bishaan sana yeroo sochoosu namni dafee gale hin fayya. Ani immoo deemee nan gala yeroo hin jedhu namni fuuldura koo bahee dafee gala. Ana achi yeroo ga'u ergamaan Waaqayyo karaa dhufeetti ni deebi'a. Isa booda bishaan sun yookiin xaballi sun immoo fayyisuu hin danda'u. Kanaafuu ani humna sin qabu nama sin qabu jedhee Yesuusitti itti hime namichi kun. Namoota nama hin qabneef nama ta'e Yesuus Kiristoos dhufeera. Namoota gargaarsa barbaadaniif isaan gargaaruudhaaf Yesuus Kiristoos dhufeera. Namoota dhukkuba adda addaatiin warra hidhaman, warri qabamaniif immoo fayyina kennuudhaaf Yesuus Kiristoos karaa addunyaa kana dhufeera. Dhugaadhaa moo soba? Dhugaadhaa moo soba? Kaleessa kan fayyisaa ture Waaqayyoon har'aas ni fayyisa. Dhugaadhaa moo soba? Dhugaa. Kanaafuu namichi kun nama sin qabu humna sin qabu yeroo jedhu Yesuus akka jedhe yaa namicha amma jalqabiitii siree kee baadhadhuutii karaa magaalaatti deemi jedhee. Waggaa 38 kan ture akka tafkii sireerratti kan ture kan walitti qabamee ture sun gaafa Yesuus ka'itti siree kee baadhu deemi yeroo jedhu innis fayyina argatee dhaabbatee siree isaa baattatee karaa magaalaatti deemee jedha. Kan isa fayyise Waaqayyoon nuti keenya nu haa fayyisu. Magaalaa kana keessatti siree isaa baatee yeroo namoonni ilaalan akka jedhe baga gammaddee baga fayyitee hin jenne akkamitti guyyaa sanbataa siree baattee deemtaa jedhaniin. Sanbata keessa akkamitti zoortaa jedhaniin. Inni garuu isa na fayyisee jedhaan. Isa maal naa godhe? Isa na fayyisee sun siree kee baadhu deemi naan jedhe. Eenyunni jedhani gaafata anis hin beeku jedheen. Kan isa fayyisee inni namichi sun hin beekne ture. Nuti kan nu fayyise fayyinaa kan nu kenne akka isa beeknu Waaqayyoon nu haa gargaaru. Eenyu nu haa gargaaru? Ila saba Waaqayyo sirriitti hubadhaa, sirriitti ilaalaa. Iddoo xabala baay'ee joortanii ta'uu danda'a. Iddoo baay'ee imaltanii ta'uu danda'a. Bakkuma barbaaddanii deemtanii gaafa fayyitan abaluun na fayyisee hin jedhina. Kan nu fayyisu danda'u fayyisaas kan ta'e Waaqa tokkicha. Eenyudha? Eenyudha? Waaqayyo. Kanaaf kitaabichi fayyisaan kee ani Waaqni kennu hin jedha. Kanaafuu nuti fayyina yeroo argannu karaa kamiyyuu haa fayyinu. Fayyisaan keenya Yesuus Kiristoos jedhama. Eenyu jedhama? Yesuus Kiristoos. Kanaafuu kaleessa kan fayyisaa ture har'aas nama fayyisuu danda'a. Dhugaadhaa moo soba? Kanaafuu namichi kun guyyaa waggaa 38 kan ture guyyaa har'a guyyaa fayyina itti argateedha. Mee eebbi Waaqayyo ሁሉ ከኛ ረሃ ብሎ ስለዚህ የዛሬው ቀን ዕለተ መጻጉዕ ብለን የምናስበው 38 ዓመት በሽተኛ የነበረውን መድኃኔዓለም ፈውሶ በሰላም እንዲሄድ ያደረገው ታሪክ ነው። ስለዚህ ይሄንን ተረድተን ዛሬም ቢሆን መድኃኔዓለም እንደሚፈውሰን አምነን በትዕግስት መድኃኔዓለም እንድንጠብቅ አምላካችን ያግዘን። አሜን። በመጨረሻ እየሰማችሁ ነው? እየሰማችሁ ነው? ሰውየው 7 ዓመት አይነ ስውር ሆኖ ስንት ዓመት አልኳችሁ? 7 ዓመት። ስንት ዓመት አልኳችሁ? 7 ዓመት አይነ ስውር ሆኖ ነገ አይንህ ይበራል አሉት። ነገ ምን ትሆናለህ? አይንህ ይበራል።
የዛሬን እንዴት አድሬያል? ስንት ዓመት ነው ግን አይነ ስውር የሆነው? 7 ዓመት። አንዳንዶቻችን እንቸኩላለን። መቸኮል አያስፈልግም። ብንታመም በሽታ የኃጢአት ውጤት አይደለም። ኢየሱስ ክርስቶስ እኮ ታሟል። ብዙ አባቶቻችን ታመዋል። የሥጋ ሕመም ሳይሆን እኛ መጠንቀቅ ያለብን የነፍስ ሕመም ነው። ስለዚህ ይሄ መጻጉዕ የሚባለው ኢየሱስ ክርስቶስ ሊሰቀል ሲል ጲላጦስ አካባቢ ላይ ቆሞ ነበር። ጲላጦስ ኢየሱስን እንዲህ ብሎ ጠየቀው፣ አንተ ብዙ ሰው እኮ እየከሰሰ ነው፣ ስለ ራስህ ምን ትላለህ አለው። እኔ በእውነት አባቴ ይሰራል እኔም እሰራለሁ አልኩ እንጂ ሌላ አላልኩም አለና መለሰለት። አረ ራሱን እግዚአብሔር ያደርጋል ብሎ እኮ እያሉ ነው ቢሉት እነሱ አሉ ባንደበታቸው እነሱ ስለኔ በእውነት መሰከሩ ብሎ ለጲላጦስ ይሄንን መልስ ሲሰጥ እንዴት ለጲላጦስ መልስ ትሰጣለህ ብሎ ይሄ መጻጉዕ የተባለው 38 ዓመት በሽተኛው ነው ኢየሱስ በእጁ የፈወቃሉ የፈወሰው ኢየሱስን ተነሳና በጥፊ መታው ይላል። አያችሁ የሰው ልጅ ውለታዬ ነው። ከ38 ዓመት በሽታ የገላገለውን መድኃኒዓለምን ንጉሥ አደባባይ ላይ በጭንቅ ቀን በቆመ ሰዓት ከጎኑ ለመቆም አይደለም እንዴት ለንጉሱ መልስ ትሰጣለህ ብሎ በጥፊ መታው ይላል። ለዚህ ነው የባሰ ኃጢአት እንዳያገኝ ወደፊት ምን አትስራ ኃጢአት አትስራ። ስለዚህ ነው የባሰ ኃጢአት መጻጉዕ ተቀበለ። እኔና እናንተም ብዙ ነገር ተደርጎልናል። የተፈወስን ሰዎች አለን። መድኃኒዓለም ያዳነን መድኃኒዓለም ከብዙ ነገር የገላገለን ሰዎች አለን። እውነት አሰጥ እውነት አሰጥ ቆማችሁ ሄዳችሁት በመድኃኒዓለም ተኝታችሁ የተነሳችሁ በመድኃኒዓለም ነው። ነገሮቻችሁ በጠቅላላ የተስተካከሉት በመድኃኒዓለም ነው። ይሄንን አምነን ውለታውን እንዳንዘነጋ መድኃኒዓለም ልቦና ይስጠን። አሜን። ትናንትና እዚህ መጥተው ስራ ጠይቀው መድኃኒዓለም ስራ ይሰጣቸው ረስተውታል። ዛሬ ባለስልጣን ሆኖ እኮ ቤተክርስቲያን የሚሳለም የለም። እውነት አሰብ ሚኒስቴር ሆኖ ፕሬዝዳንት ሆኖ የተሻለ ሰው ሆኖ መጥቶ እኮ ቤተክርስቲያን አይሳለም። ግን ትናንትና ቤተክርስቲያን መጥቶ እግዚአብሔር ሆይ እባክህ ስራ ስጠኝ ለቁም ነገር አብቃኝ ብሎ እኮ ጸልዋል። ከተደረገለት በኋላ ብዙ ሰው የተደረገለትን አያስተውልምና የተደረገልን እንድናስተውል አምላካችን ያግዘን። አሜን። መድኃኒዓለም ከክፉ ነገር ይሰውረን። አሜን። ዛሬ ደግሞ ዘላለም ሥላሴ ነው። ሥላሴ ማለት ሶስትነት ማለት ነው። አብ ወልድ መንፈስ ቅዱስ ማለት ነው። ይሄን ዓለም የሰራ ይሄን ዓለም ያስተዳደረ እኔና እናንተን በእጁ በመልኩ የሰራ ዘላለም ሥላሴ ስለሆነ ሥላሴ ሀገራችንን ሰላም ያደርግልን። አሜን። ብዙ በሽተኞች አሉ። ብዙ በየቦታ ይወደቁ አሉ። እንደ መጻጉዕ መዳናችን የሚጠባበቁ አሉና ሰው ለሌላቸው መድኃኒዓለም ሰው ሆኖ መጥቶ ከበሽታቸው ይገላግላቸው። አሜን። መድኃኒት ላጣ በሽታ ደግሞ መድኃኒዓለም መድኃኒት ይሆናቸው። አሜን። ስለዚህ ሲከያላችሁበት